ጤና ይስጥልን በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ተከታታዮች ይህ ዜና ቤተክርስቲያን ነው። ከዜናዎቹ ጋር አብሬያችሁ ቆይታ የማደርገው ሰናይት ባንተ ነኝ። ወደ ቀዳሚ ዜናችን አለፍን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በአስጨናቂ ሁኔታ ውስጥ የሚገኙ ወገኖችን በማስመልከት ለኢትዮጵያና ለሳውዲ መንግስታት፣ ለዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማትና ለመላው የኢትዮጵያ ሕዝብ አባታዊ መልእክት አስተላለፉ። ያረካል አድማሱ ቅዱስነታቸው በመልእክታቸው እውነተኛ እምነትም ሆነ ጤናማ አመለካከት የሚመዘነው መከራ ስለሚቀበሉ ሰዎች ሰምቶና አይቶ በዝምታ ባለማለፍ ይልቁንም በእነርሱ ህመም ውስጥ ራስን በማስገባት በሚሰማው ጥልቅ ሐዘንና በሚደረገው ድጋፍ ነው። ይልቁንም በዚህች ዓለም የምንኖር ለችግርና ለመከራ ቅርብ እንደመሆናችን የታሰሩትን መጎብኘት፣ የተገፉትን ማጽናናት፣ በስደት ምድር ላይ ሆነው በሞት ፍርድ የሚጨነቁትን ወገኖች ስቃይም እንደ ራሳችን ስቃይ በመቁጠር ስለነርሱ ድምጽ መሆንና ማዘን ስንችል በሰማያዊ መንግስት የማይጠፋ የጽድቅ ዋጋን እናከማቻለን ብለዋል። ቅዱስ አባታችን እረኛ በበረት ውስጥ ያለችው አንዲት በግ ስትጠፋ ወይም ለአደጋ ስትጋለጥ ዝም ብሎ እንደማያይ ሁሉ በሳውዲ አረቢያ ምድር በሞት ጥላ ውስጥ ሆነው የፍትህ ያለህ እያሉ የሚጮሁ በጭንቀት ቀናትን የሚቆጥሩና ድምጽ የሌላቸው ኢትዮጵያውያን ልጆቻችን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ሕይወታቸው በጅምላ ሊቀጠፍ እንደሆነ መረጃውን ከልዩ ልዩ መገናኛ ብዙሃን የተገነዘብን በመሆኑ የዲፕሎማሲ ግንኙነት ጠቀሜታው የሰው ልጆችን ሕይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን የሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ ይመቻች ዘንድ የተጀመሩ ስራዎች ልዩ ትኩረት እንዲሰጥባቸው፣ ወገኖቻችንም በቋንቋ እጥረትና በሕግ አማካሪ እጦት ለሞት እንዳይዳረጉ ከአደራ ጭምር እናሳስባለን ሲሉም አክለዋል። ቅዱስነታቸው እግዚአብሔር አምላክ ለሰው ልጅ የሰጠው ታላቅ ስጦታ ሕይወት ነው። አትግደል የሚለው ሕግም በማንኛውም ምድርና ቋንቋ የሚሰራ ሲሆን ፍርድ ያለ ምህረት ከሆነ አምላካዊ ቁጣን ይጋብዛልና የሳውዲ ባለስልጣናት የሁለቱን ሀገራት የቆየ ታሪክና ወዳጅነት አስበው በሞት ፍርድ ጥላ ስር ላሉት ወገኖቻችን ምህረት እንዲያደርጉ ቅጣቱንም ወደ እስራት እንዲቀይሩ በአባታዊ ርህራሄ እንጠይቃለን ብለዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ዓለም አቀፍ የሰብአዊ መብት ተሟጋቾችም በማያውቁት ቋንቋ እንዲሁም ባልተረዱት የሕግ ሂደት ሞት የተፈረደባቸውን ወገኖች ስቃይ ተመልክተው የፍትህ መዛባትን እንዲቃወሙና የንጹሃንን ነፍስ እንዲታደጉም ጥሪ አቅርበዋል። በመጨረሻም ማንኛውም በእግዚአብሔር አምሳል የተፈጠረ ሰው ሕይወቱ ሊጠፋ አይገባምና ኦርቶዶክሳውያን ልጆቻችን የክርስትና አንዱ መገለጫ የአንደኛው ወገን ህመምን በጋራ መካፈል እንደሆነ ተረድታችሁ ወደ ፈጣሪያችን በጸሎት እንድትማጸኑ መላው ኢትዮጵያውያንም ለመፍትሄው የበኩላችሁን ጥረት እንድታደርጉ ሲሉም አባታዊ መልእክታቸውን በእግዚአብሔር ስም አስተላልፈዋል። ቅዱስ ሲኖዶስ በአምስተኛ ቀን የጉባኤ ውሎ በአራት አጀንዳዎች ላይ ውሳኔዎችን አሳልፏል። ምልአተ ጉባኤው ከቤተ ክርስቲያን አስተምህሮ ውጪ ዋልድባ አብረንታት ገዳምን ይወቁ በሚል ርዕስ የተዘጋጀውን መጽሐፍ ላይም ውሳኔ አሳልፏል። ሙልቀን ሐሰን የ2018 ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የአምስተኛ ቀን ስብሰባ በአራት አጀንዳዎች ላይ ተወያይቶ ውሳኔዎችን ማሳለፉን የቅዱስ ሲኖዶስ ጽሕፈት ቤት በዕለታዊ መግለጫው አሳውቋል። የቅዱስ ሲኖዶስ ጽሕፈት ቤት ኮሚኒኬሽን ኃላፊ መምህር ዳንኤል ሰይፈ ሚካኤል ረዳት ፕሮፌሰር በሰጡት ማብራሪያ ቅዱስ ሲኖዶስ በቋሚነት የተመለከተው ዋልድባ አብረንታት ገዳምን ይወቁ በሚል ርዕስ የተዘጋጀው መጽሐፍን አስመልክቶ በሊቃውንት ጉባኤ ተመርምሮ ለቅዱስ ሲኖዶስ ቀርቦ የነበረው መጽሐፍ የቤተክርስቲያንን ሚስጥር በማፍረሱና ሌሎች ስህተቶችንም ጠቅሶ ለምልዓተ ጉባኤው እንዲቀርብ መወሰኑን አክሏል። አያይዘውም በውሳኔው መጽሐፉ በየትኛውም የቤተክርስቲያናችን ክፍል እንዳይሰራጭ ምልዓተ ጉባኤው መወሰኑን አክለዋል። የዋልድባ ገዳም የዋልድባ አብረንታንት ገዳምን እወቁ በሚል ርዕስ
የተዘጋጀውን መጽሐፍ አስመልክቶ የሊቃውንት ጉባኤ መርምሮ ለቋሚ ሲኖዶስ ያቀረበው መግለጫ ከቋሚ ሲኖዶስ የውሳኔ ቃለ ጉባኤ ጋራ በአንድነት በመሆን ለምልዓተ ጉባኤው እንዲቀርብ በተወሰነው መሰረት ምልዓተ ጉባኤው የቋሚ ሲኖዶስን ቃለ ጉባኤና የሊቃውንት ጉባኤን ስለ መጽሐፉ መርምሮ የሰጠው መግለጫ በንባብ ተሰምቷል። በዚሁም መሰረት አንደኛ ያው በሊቃውንት ጉባኤ መጽሐፉን በመመርመር በውስጡ ያሉ ከቤተክርስቲያናችን አስተምህሮ ቀኖናና ስርዓት እና ትውፊትና ታሪክ ውጪ የሆኑ ጉዳዮችን በዝርዝር አስቀምጧል። እንደ ምሳሌ የሚሆኑ አንዳንድ ጉዳዮችንም በሊቃውንት ጉባኤ ምርመራ መግለጫ ላይ የቀረቡትን ለምልዓተ ጉባኤው በዝርዝርና በቅደም ተከተል ቀርበዋል። ይሄ የዋልድባ አብረንታንት ገዳምን እወቁ የሚለው መጽሐፍ አንደኛ ስለ እመቤታችን የምናስተምረውን ትምህርት ኃይለ አርያማዊት አስመስሎ በማቅረቡ የሰባቱ ምስጢራትን ቁጥር በማፋለሱ እንዲሁም ከመናንያን አባቶች የማይጠበቁ አንዳንድ ጉዳዮችን በማቅረቡ ሌሎቹንም ጉዳዮች በመዘርዘር መጽሐፉ እንዲወገዝ ሲል የሊቃውንት ጉባኤ ካስተያየት ጋራ ያቀረበው ለምልዓተ ጉባኤው በንባብ ተሰምቷል። ምልዓተ ጉባኤውም በጉዳዩ ላይ ሰፊ ውይይት በማድረግ ሊቃውንት ጉባኤ መግለጫውን በሚያቀርብበት ወቅት የመጽሐፉን ጸሐፊ በግለሰብ ይሁን ወይም በተቋም ደረጃ ወይም በገዳም ደረጃ የቀረበ መሆን አለመሆኑን እና ደግሞ ከየትኛው የቤተክርስቲያኒቱ ተቋም ተጽፏል የሚለውን በሚገባ ያልተብራራና ያልተገለጸ ስለሆነ በድጋሜ ወደ ሊቃውንት ጉባኤ ተመልሶ በሚገባ ተመርምሮ ለቋሚ ሲኖዶስ እንዲቀርብ መጽሐፉ በየትኛውም የቤተክርስቲያናችን ክፍል እንዳይሰራጭ እንዲደረግ በማለት ምልዓተ ጉባኤው የወሰነ ሲሆን የገዳሙ አባቶች በቋሚ ሲኖዶስ በተወሰነው መሰረት በሰላምና በፍቅር ሆነው የመጨረሻውን የቅዱስ ሲኖዶስ ውሳኔ እንዲጠባበቁ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። ሌላው በጉባኤው በአጀንዳ መልክ የቀረቡት የቤተ ክርስቲያን አንድነትን በተመለከተ በትግራይ ክልል ስላለው አሁናዊ ሁኔታና በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት በነበረው ችግር ዙሪያ ማብራሪያ እንደሰጠ ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል ማብራሪያ መሰጠቱን ገልጸዋል። በማብራሪያው ምልዓተ ጉባኤው ይህ ጉዳይ የቤተ ክርስቲያናችን አንድነትን የሚመለከት በመሆኑ አካባቢውን በልዩ ትኩረት የሚከታተሉ እና የተፈጠሩ ችግሮችን ሙሉ በሙሉ እንዲፈቱ ከፍተኛ ጥረት ሲደረግ መቆየቱን አሁንም እየተደረገ መሆኑን በጉባኤው ተገልጿል። የቤተ ክርስቲያንን አንድነት በተመለከተ በቀረቡ ሁለት ንዑሳን ጉዳዮች ላይ ነው ምልዓተ ጉባኤው በአመት ሁለት ጊዜ በሚሰበሰብበት መደበኛ ጉባኤም በአስቸኳይ ጉባኤዎችም እንዲሁም በመደበኛው የቋሚ ሲኖዶስ ጉባኤ እንዳስፈላጊነቱ ክትትል የሚደረግባቸው ወሳኝ ጉዳዮች ናቸው። ለማስታወስ ያህልም ይሄ ጉዳዩ የቤተክርስቲያናችንን አንድነት የሚመለከት በአጠቃላይ በቤተክርስቲያኗ ሰላምና ዘላቂ አንድነት ላይ ትኩረት ያለው በመሆኑ አንደኛ በትግራይ ክልል ያለውን ጉዳይ፣ ሁለተኛ ደግሞ በምስራቅ ጎጃም ሀገረ ስብከት በቆጋ ኪዳነ ምሕረት የተፈጠረውን ችግር መሰረት በማድረግ ውይይት አድርጓል። በእነዚህ ሁለት ጉዳዮች ላይ እንግዲህ ለውይይቱ ከቀረቡት ዋና ዋና ሀሳቦች ውስጥ አንደኛ ምልዓተ ጉባኤው ይህ የቤተክርስቲያናችን አንድነት የሚመለከት ሁል ጊዜም ቢሆን በልዩ ትኩረት የሚያየው በመሆኑ ችግሮቹ ሙሉ ለሙሉ እንዲፈቱ ጥረት ሲያደርግ መቆየቱን ከመጀመሪያው ጊዜ ጀምሮ ጉባኤው ጥረት ሲያደርግ መቆየቱ፣ ሁለተኛ ለዚሁ ጉዳይ ልዩ ትኩረት በመስጠት በአንጋፋ ብፁዓን ሊቃነ ጳጳሳት ያሉበትና የሚመራ ሊቃውንተ ቤተክርስቲያንንም ያካተተ የቤተክርስቲያን ሰላምና የቤተክርስቲያን አንድነትና ሀገራዊ ሰላምን በልዩ ትኩረት የሚሰራ በምልዓተ ጉባኤው የተሰየመ ኮሚቴ መኖሩ ኮሚቴውም ይህን ጉዳይ እየተከታተለ ለምልዓተ ጉባኤው ሪፖርት ሲያቀርብ የቆየ መሆኑን እንዲሁ በምልዓተ ጉባኤው ተነስቶ ውይይት ተደርጓል። አያይዘውም ረዳት ፕሮፌሰሩ እንዳሉት የምስራቅ ጎጃም ሀገረ ስብከት ቆጋ ኪዳነ ምሕረትን በተመለከተ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቶማስ ለምልዓተ ጉባኤው ባቀረቡት መግለጫ የአጀንዳው ጉዳይ የቤተ ክርስቲያን አንድነት ጉዳይ እንደመሆኑና ተገቢ ክትትል ለማድረግ በራሳቸው በኩል እየተከታተሉ መሆናቸው የተገለጸ ሲሆን ወደፊትም የሚደረስበትን ውጤት ለጉባኤው እንደሚገልጹ ተጠቁሟል።
የሰላም ጥሪዎቹ የአንድነት ጥሪዎቹ በየጊዜው ሲተላለፉ መቆየታቸውን በአራተኛ ደረጃ ደግሞ የምስራቅ ጎጃምን በተመለከተ በምስራቅ ጎጃም የተፈጠረው በቆጋ ኪዳነ ምሕረት የተፈጠረውን ችግር ካሁን በፊት በሀገረ ስብከቱን የመሩ ሊቃነ ጳጳሳት ለዚሁ ጉዳይ በጣም ልዩ ትኩረት በመስጠት በተለያየ ጊዜ ያከናወኗቸውን ችግሩን ለመፍታት የሰሯቸውን ስራዎች ለምልዓተ ጉባኤውም ለቋሚ ሲኖዶስም ሪፖርት ሲያቀርቡ መቆየታቸው በአሁኑ ጊዜም የሀገረ ስብከቱ እየመሩ ያሉት ብፁዕ አቡነ ቶማስ ለዚሁ ጉዳይ ትኩረት ሰጥተው እየሰሩ መሆናቸው በዚሁ በዛሬው ዕለት በተደረገው ውይይት በሰፊው ተነስቷል። በቦታው ላይ ተገቢውን የሆነ ክትትልና አስፈላጊ የሆኑ ሐዋርያዊ ጉዞዎችን በማድረግ ችግሩን ለመፍታት ጥረት እያደረጉ መሆኑ ለምልዓተ ጉባኤው ተገልጿል። የቅዱስ ሲኖዶስ ምልዓተ ጉባኤ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ከአጋር አካላት ጋር በመተባበር እያከናወኗቸው ያሉ የልማት ስራዎችን አድንቋል። ፈለጉሽ አሻግሬ የቅዱስ ሲኖዶስ ምልዓተ ጉባኤ በአምስተኛው ቀን ውሎ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ያከናወኗቸውንና እያከናወኗቸው የሚገኙ ልማታዊና መንፈሳዊ ስራዎችን በምስልና በድምጽ በተደገፈ መልኩ የቀረበውን የስራ አፈጻጸም ጉባኤው ተመልክቶ ከፍተኛ አድናቆት ችሯቸዋል ተብሏል። የቅዱስ ሲኖዶስ የኮሚኒኬሽን ጉዳዮች ኃላፊ የሆኑት ረዳት ፕሮፌሰር ቀሲስ ዳንኤል ሰይፈ ሚካኤል እንደተናገሩት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባለፈው ጥቅምት ወር ላይ በተካሄደው የሰበካ ጉባኤ የቤተ ክርስቲያናችን ቅኖናና ትውፊትን በጠበቀ መልኩ ኢንፎርሜሽንና ቴክኖሎጂን መጠቀም እንደሚገባ በገለጹት መሰረት በተግባር ማሳየታቸውን ገልጸዋል። ቴክኖሎጂ ውስጥ ብዙ አይነት ችግሮች እንዳሉ ይታወቃል። ሰነዶች እንዳይጠፉ የቤተ ክርስቲያናችን ቀደምት ሰነዶች በዲጂታል ቴክኖሎጂ እንዲደራጁ ማደረጉን የተመለከተ ነው። ይሄንም ጉዳይ ይህን ሲሰሩ ከነበሩት ባለሙያዎች በቀረበው መግለጫ መሰረት ለረጅም ጊዜ ከ70 ዓመት በላይ የቆዩ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በልዩ ልዩ የመዝገብና የሰነድ መዛግብት ማከማቻዎች የተቀመጡ የጽሁፍ መዛግብት ለተለያዩ አደጋዎች፣ ለተለያዩ ችግሮች በየጊዜው የተጋለጡ መሆናቸውን በመግለጽ በአሁኑ ጊዜ ግን ዘመናዊውን ቴክኖሎጂ በመጠቀም ብፁዕ ጠቅላይ ስራ አስኪያጁ በሰጡት ልዩ ትኩረት እነዚህ ሰነዶች ለታሪክ ለቤተ ክርስቲያናችን የሰነድ ማደራጀት አገልግሎት እንዲሁም ወደፊት ለሚሰሩ ቤተ ክርስቲያን መብቷን ህጋዊ የሆኑ አንዳንድ ጉዳዮችን ለማስከበር በምታደርጋቸው ጥረቶች ማናቸውም ተቀማጭ ሰነዶች ሊያደርጉ የሚችሉትን ለተቋማት የሚያደርጉትን አስተዋጽኦ ከልብ በመረዳት ሰነዶቹ ሳይጠፉ ዋናው ኮፒያቸው እንደተጠበቀ ሆኖ በዲጂታል እንዲደራጁ ልዩ ትኩረት ሰጥተው በመስራታቸው በጣም በርካታ ሰነዶች ከጥፋት ሊድኑ መቻላቸው ለጉባኤው ተገልጿል። ይሄም እየተሰሩ ያሉ ሰነዶች በጣም ቀደምት ሰነዶች ቤተክርስቲያናችን ከልዩ ልዩ ሀገር ውስጥና በዓለም አቀፍ ደረጃ ስትለዋወጣቸው የነበሩ የመልእክቶች እና አሁን በፊት በነበሩ ቅዱሳን አባቶቻችን ፓትርያርኮች በየዘመናቸው የነበሩ አስተዳደራዊ እና ሌሎችም የቤተክርስቲያናችንን የስራ እንቅስቃሴዎች የሚገልጹ በአግባቡ ተሰንደው ለታሪክና ለመዛግብት አገልግሎት እንዲውሉ ትልቅ እገዛ የሚያደርግ በመሆኑ ይሄም እንዲከናወን በርካታ ተቋማት እገዛ ማድረጋቸውን በዚሁ መግለጫ ቀርቧል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት መጋዘን ውስጥ ከ1970 ዓመተ ምህረት በፊት ታትመው አገልግሎት ያልዋሉ በርካታ የዶግማና የቅኖና እንዲሁም የስርዓት መጻሕፍት በወቅቱ መሸጥ ሲኖርባቸው ተከማችተው መገኘታቸውን በመግለጽ ብፁዕነታቸው 16 ሚሊዮን ብር ወጪ በማድረግ በአራቱ አህጉረ ስብከታቸው እንዲሰራጭ ማድረጋቸውን ረዳት ፕሮፌሰር ቀሲስ ዳንኤል ገልጸዋል። በአጠቃላይ ግምታቸው ከ133 ሚሊዮን 477999 በላይ ብር በላይ ሊሆን የሚችል ወጪ በመያዝ ወይም ገንዘብ በመያዝ የተቀመጡ እነዚህ መጻሕፍት በአግባቡ በየክፍላቸው የዶግማ መጻሕፍት፣ የስርዓት መጻሕፍት፣ የቀኖና መጻሕፍት፣ የታሪክ መጻሕፍት እንዲሁም ልዩ ልዩ መጻሕፍት በየዘርፋቸው ለምእመናን ተሰራጭተው ብዙ አገልግሎት ሊፈጽሙ ሲገባቸው በመጋዘን ተከማችተው በመቆየታቸው
አንዳንዶቹም ለብልሽት የተዳረጉ መሆናቸውን በመግለጽ ለጉባኤው በምስልና በተቀናበረ የቪዲዮ መልእክት ቀርቧል። 16 ሚሊዮን በላይ የሚሆን ወጪ በማድረግ ከነዚሁ አገልግሎት ላይ ሊውሉ ይገባቸው ከነበሩ መጻሕፍት ውስጥ በግዢ ወደ አህጉረ ስብከታቸው በመውሰድ ያበረከቷቸውን አስተዋጽኦች ይህን ሁሉ አስመልክቶ ጉባኤው በሰፊው ተወያይቷል። ብፁዕነታቸው በእውነት እስካሁን ድረስ ሊሰሩ ሲገባቸው ሳይሰሩ የቀሩትን ጉዳዮች በማስታወስ እነዚህ ስራዎች እንዲሰሩ በማድረጋቸው ጉባኤው በልዩ ሁኔታ አድናቆቱን ገልጿል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ከብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ ጋር በመናበብ በስራቸው የሚገኙ ሰራተኞችን በማነቃቃት የፈጸሙትን መልካም ተግባር ቤተ ክርስቲያንን ከፍ የሚያደርግ ስለሆነ የእነዚህን አባቶች ትጋት ሌሎችም አባቶች ሊጋሩት እንደሚገባ ተገልጿል ሲሉ ረዳት ፕሮፌሰር ቀሲስ ዳንኤል አክለዋል። ብፁዕ ጠቅላይ ስራ አስኪያጁ ከብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ጋር በመናበብ ላደረጉትም የተናበበ ስራ እና በእውነት እንዲህ አይነት ውጤታማ የሆነ ደረጃ ላይ መድረስ ላበረከቷቸው አስተዋጽኦች ሁለቱንም አባቶች አመስግነዋል። መላውን የቤተ መንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኛ በማነቃቃትና ወደ ስራ በማስገባት እስካሁን ድረስ ሊሰሩ ሲገባቸው ሳይሰሩ የቀሩትን ጉዳዮች በማስታወስ በማየት መላውን የቤተ መንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኛ በማነቃቃትና ወደ ስራ በማስገባት እነዚህ ስራዎች እንዲሰሩ በማድረጋቸው ቤተ ክርስቲያንን ከብዙ ጥፋት በጣም በርካታ ጥፋቶች ደርሱ ከነበሩ ጉዳቶች በመታደጋቸው ለሚደረገው ስራ ሁሉ ያላቸውን አጋርነት በርካታ ብፁዓን አባቶች ለዚሁ ስራ መሳካት ከነሱ የሚጠበቀውን ነገር ሁሉ ለማድረግ ቃል ገብተዋል። ጠንካራ ትብብር ለሀገር ሰላም በሚል መሪ ቃል የኢትዮጵያ የሃይማኖት ተቋማት ጉባኤና የኢትዮጵያ ፌዴራል ፖሊስ ጠቅላይ መምሪያ በጋራ ለመስራት የሚያስችላቸውን ስምምነት ተፈራረሙ። ዲያቆን ቴዎድሮስ ፍስሐ ግንቦት 4 2018 ዓ.ም የተለያዩ የእምነት ተቋማት አባቶች በተገኙበት ጠንካራ ትብብር ለሀገር ሰላም የወል ሀብታችን ነው በሚል መሪ ቃል የተሰየመው ይህ ስምምነት የሀገራችንን ሰላም ለማረጋገጥ አዲስ ምዕራፍም እንደሚከፍት ይጠበቃል። በጋራ ለመስራት በተለይም ደግሞ የግጭት አዝማሚያና ሁኔታዎችን አስቀድሞ በመከላከል ግጭትን የመከላከል ስራችንን ተግባራዊ ለማድረግ የሃይማኖት ተቋማት በህገ መንግስቱ የተቀመጠላቸውን በነጻነትና በእኩልነት የማምለክ ጉዳይ በትክክል መተግበር እንዲችል ሃይማኖት ተቋማት የሚኖራቸውን ዓመታዊ ክብረ በዓላትና በአደባባይ የሚከበሩ ልዩ ልዩ ሁነቶች ሰላማዊና ነባሩን የሀገራችንን አብሮነት ማጎልበት በሚቻልበት አግባብ መሆን እንዲችል መከላከል አቅምን ለመገንባት እንዲቻል ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ሰብሳቢ ቀሲስ ታጋይ ታደለ እና የፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል የተፈራረሙ ሲሆን ወንጀልን ለመከላከል በጋራ በመሆን ወንጀል ሳይፈጠር አስቀድሞ መከላከል የሚያስችል አቅም እንደሚፈጥርም ተጠቁሟል። ይሄ ጉባኤ እንደ ጉባኤ የቤተ እምነቶች የጋራ ውክልና ያለው ጉባኤ ከመሆኑ አንጻር የሰላም ጉዳይ ትልቁ አጀንዳ አድርጎ ችግሮችን ከመፍታት አኳያ ዘላቂ ሰላም በሀገሪቱ እንዲሰፍኑ ከማስቻል አኳያ በተለይ ሃይማኖትን ሽፋን ያደረጉ ግጭቶች እዚህም እዛም የሚስተዋሉ ከመሆኑ አንጻር ይህንን ከመፍታት አኳያ እየተደረገ ያለውን ከፍተኛ ጥረት የበለጠ የሚያግዝና የበለጠ የሚያስተሳስር መሆኑን በዚህ ሰነድ ዛሬ አረጋግጠናል ማለት ነው። የተቋማት ጉባኤው ኃላፊዎችም አባቶችም ይሁንታ ሰጥተውበት እኛም በህግ እና ባለሙያም በደንብ እንዲታይ ተደርጎ የተፈረመ የመግባቢያ ሰነድ ነው። ስህተቶች ሲኖሩም ለማረም እንደዚሁ ደግሞ የተለያዩ ሃይማኖታዊ ፕሮግራሞች ሲኖሩም ደግሞ ተቀራርበን ለመስራት የቤተሰብ ያህል እንድንቀራረብ ስለሚያግዝ በዚህ መልኩ ብንገናኝ ብንፈራረብና ለመጪውም ትውልድ የሚጠቅም ነገር ብናስቀምጥ የሚል ሀሳብ ቀርቦ በሀሳቡ ላይ ውይይት ተደርጎ በስሎ ዛሬ ለፊርማ ደርሷል። አንዱ በሌላው ላይ ጣልቃ እንዳይገባ በየራሳቸው የህግ ማዕቀፍ እንዲሰሩ ድንበር የተበጀለት መሆኑን ተጠቁሟል። የተፈጻሚነት ወሰኑ ሁለቱም ተቋማት የራሳቸው የህግ ሰውነት ያላቸው ስለሆኑ በውስጥ ጉዳያቸው ላይ አንዱ በሌላው ላይ ጣልቃ እንዳይገባ ነገር ግን በተግባባንባቸውና የሰላም ጉዳይ በዚህ ውስጥ በተካተቱት ርዕሶች ላይ
በእነሱ ላይ ብቻ በጋራ እንደምንሰራ የተፈጻሚነት ወሰን አለው ማለት ነው። ንቡረ እድ ኤልያስ አብርሃ የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ እግዚአብሔር የሚናገረውን እሰማለሁ ሰላምን ለሕዝቡና ለቅዱሳኑ ይናገራልና የሚለውን በመጥቀስ ቤተ ክርስቲያን ሁሉ ጊዜ ስለ ፍጹምት ሰላም እንደምትጸልይ አንስተው ሁላችንም ሰላምን ልንሻትና ልንከተላት እንደሚገባ ማሳስበዋል። ቅዱስ መጽሐፍ ስለ ሰላም ሲናገር አጸም ዘይነበበኒ እግዚአብሔር አምላኬ እስመ ይነብብ ሰላም ላዕለ ሕዝቡ ይለናል። አምላኬ እግዚአብሔርን አደምጣለሁ፣ የሚለኝን የሚናገረኝን አደምጣለሁ። ምንድነው የሚናገረው? ምንድነው የሚለው ትለኝ እንደሆነ እስመ ይነብብ ሰላም ላዕለ ሕዝቡ እግዚአብሔር በሕዝቡ ላይ ለሕዝቡ ሰላምንና ሰላም ብቻ ይናገራልና ለሕዝቡ የሚናገረውን ሰላም እሰማለሁ አደምጣለሁ የሚለው ነው። መዝሙረ ዳዊት 85 ቁጥር 8 ላይ እናገኘዋለን። እንደ እግዚአብሔር መልካም ፈቃድ ሆኖ እንደ እድልም ሆኖ ቅድስት ሀገራችን ኢትዮጵያ እግዚአብሔርን የምታውቅ ሀገር ናት። የእግዚአብሔርን ድምፅ ለረጅም ጊዜ እየሰማች የቆየች አሁንም እየሰማች ያለች ሀገር ናት። በዚያ በየእምነት ተቋማችን የተማርነው የሰማነው ያደመጥነው ቢኖር ሰላም ነው። ሼህ ሀጂ ኢብራሂም ቱሃም የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ሰላም የሚመጣው የሃይማኖት ሕግጋትን በማክበር የተገለጸውን እያንዳንዱን ስርዓት በታማኝነት በመፈጸም መሆኑን በማንሳት ሁላችንም ለእምነታችን ታማኝ እንድንሆንም ጠቁመዋል። ቀሲስ ደረጀ ጀንበሩ የክርስትና እምነት ዓላማ ሰላምን ማበራራትና መጠበቅ መሆኑን በማንሳት መጽሐፍ ቅዱስን በፍጹም ልብ በማመን ሁላችንም መጽሐፍ ቅዱሳዊ ስርዓትን ተከትለን ሰላማችንን ልንጠብቅ ይገባል ብለዋል። ውድ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ይቀጥላሉ። ሰላም